እነሳለሁ። ይህች በእናትህ ስማ፣ ቤጃሜ ሁሉም የተበላሸው እቺ የሴት እሾክ የት አባቷ ትደንግጥ እንዴ? ቆይ ምንም አልሆንሽም እንዴ? አዎ ምንም አልሆንኩም። ይልቅ ልብስ ልቀይርና አብረን እንወጣለን። እሺ ቆይና ታዲያ ይሄ ደምስ ቆይ ምንድን ነው? ደም አይደለም። እዚህ ማውራት አልችልም። ይሄን እዚህ ቤት ያሉ ጆሮ ጠቢዎች ይሄን ነገር ለመስማት ጆሯቸውን ድቀዋል። በጣም እንዴ አንቺ ሉሃና እኮ በጣም ተጨንቃለች። ይሄንማ መንገድ አለብኝ። ለካ አንቺ እንደለመድሽው እያስመሰልሽ። ከዚህ በኋላ አንድ ነገር ብታደርግ አለቃም። እሺ ይሄን እቅድ ነው። እቅድ እንዳትደነቅፍብኝ። ቆይ እንደዚህ እየሆንሽ ያለሽው እና ምን ፈልገሽ? እኔ ባለፈው እንደረዳው ክዳኝ። በቃ አሁን እርዳታ ብቻ ነው የሚያስፈልገኝ። ስለዚህ አግዘኝ። ምን ልርዳሽ? ሆስፒታሉ ሰዳት ብለህ ከዚህ ይዘህ ይመጣ። ከዛም ውጭ ከወጣን በኋላ ስለ እቅዴም ስላደረኩት ነገርም ስለ እያንዳንዱ ሁሉንም ነገር በዝርዝር እነግርሃለሁ ማለት ነው። እሺ ከዛስ? እንዴ ሰውዬ ሌላውን ነገር ውጭ እናውራ እኮ። ምንድን ነው እሱ? ነፍዛል እንዴ? ይገርማል። የዚህኛው ድራማ ደራሲ ደግሞ ማን ይሆን? እሺ አሁን ለማንኛውም ልብስ እንቀይርና እንጣ። እሺ ልጄን ማጣት የለብኝም። ልጄ መዳን አለበት። በቃ ተረጋጋች። ልጁ ደህና ይሆናል። አሁን ከሷንሽ ድርቅ ብላ ጊዜ የሚፈጅ እንጂ ልጁ መዳን አይቀርም። ከስህተት ላይ ስህተትን እየጨመረች ክፋትን እያገዘፈች የመጣችው አስመሳይዋ ሚራ በአሁኑ ሰዓትም እያጨረበረችና እየሸወደችም ትገኛለች። እንዲሁም አድናንም በልጅ ፍቅር እየተሰቃየና እንዲሁም መቼ ነው ልጄን አቅፌው የማየው በማለትም አሁንም በጣም ውጥረት ላይም ነው። ታዲያ አሁን ላይም ሚራ በአሁኑ ሰዓትም ብዙ ነገሮችን እየጎነጎነችና እየቀመረችም ቤተሰቡን በሙሉም ሸውዳለች። በተለይ ሉሃናንና አድናንም ትልቅ ውጥረት አስገብታቸዋለች። በሁለታቸው መካከል ያለውን ፍቅርም እንዲሁም እንዲሻክር አድርገዋለች። ነገሩ እየዘገየ ቢመጣም አሁን ላይ ሉሃና በጣም ብልህና እንዲሁም ሩሩህም ስለሆነች እንዳጋጣሚ ሆኖ ወደ መጸዳጃ ቤት በምትሄድበት ሰዓትም ሚራ ያጨረበረችበትንም እቃ ታገኘዋለች። ነገር ግን በአሁኑ ሰዓትም አድናን እንደተጨረበረ አላወቀም። ሉሃና ግን ጀግናና እንዲሁም ልበሩህ የዋህም ስለሆነች ወዲያውኑ ነበር ወደነ ሮቤልና ወደነ ሚራ ያመራችው። ሮቤልና ሚራም እንዲሁ ተፋጠዋል። በዛ በካርታውምና እንዲሁም በስመ ንብረቱም የፎርጂዱንም ስላገኘውና እንዲሁም ስለተጨረበረም እየፎከረና እየዛተ ነው። በሌላኛው ወገን ሮቤል ሉሃናን ካላገኘውና እንዲሁም ከአድናንም አስመልጬ እኔ ካልቀመስኳትም እያለ ነው። ታዲያ በዚህም ሰዓት ጊዜያዊ ነገርም ልምዱና ሱሱ ያደረገውም አሁንም በቶሎ እባክሽን ግንኙነታችንን ማጠናከር አለብን እያለ ቢለምናትም እንኳን ሉሃና ግን የእህቷ ጉዳይ ስለሚያሳስባትና እንዲሁም የዓላማም ሰው ስለሆነችም እባክህን እኔ ለጊዜያዊ ነገር ሳይሆን እኔ ለዘላለማዊ ነገር ነው የሚፈልገው። ስለዚህ እህቴን በአንዴ ላግኝ እንጂ ችግር የለውም፣ የምትፈልገውን ነገርም አደርግላለሁ፣ በዛ ላይ ደግሞ አገባለሁ በማለትም ቃል ገብታለታለች። ነገር ግን ለሱ እንደዚህ ትበለው እንጂ እሷም የምታፈቅረውና እንዲሁም የምትወደው አድናንን ነው። ነገር ግን በመካከላቸውም ጸብ እንዲፈጠር አድርጋለች። አስመሳይዋ ሚራ በአሁኑ ሰዓት የተጎዳች ቢሆንም ነገር ግን ሉሃናን ለማስደንገጥና ከዚህ ቤት እንድትወጣ እንዲሁም በተጨማሪ ከአድናን ጋር ለማጣላት ነበር ነገርየውንም የጎነጎነችው። ታዲያ አሁን ላይ እንደዋሸችውም እርጉዝ ለመሆኗስ ምን አይነት ዋስትና ይኖረዋል? እውነትም ሚራ ሁልጊዜ እንደምታደርገውና እንደምታጨረብረውም እውነትም አርግዛ አይደለም እንዲሁ ከዚህ ቤት ለመቀመጫና እንዲሁም ተንከባከበኝ የሚልም አሁን ላይም እርጉዝ ስለሆንኩም አውጥቶ አይጥለኝም የሚል ሀሳብ ስላላትም ነው። ታዲያ አድናን እርጉዝ ሚስቴን እንዴት አድርጌ ውጭ እንድትወጣና እንዲሁም ያለ ቤት እንድትቀመጥ አድርጋታለሁ በማለትም በዚህ ጉዳይ ከሉሃና ጋር ብዙ ሰጣ ገባ ገጥመውም ነበር። ሉሃናም ላልተወለደ ልጅ ልጄ እያልክ እኔንና እንዲሁም ጊዜን አትፍጅ በማለትም ኃይለ ቃልንም እየተናገረችውም ነው።
አድናንም ከዚህ በኋላ እንደዚህ አልልሽም፣ ደግሞም ኃይለ ቃልም ላንናገርሽ ቃል እገባልሻለሁ፣ ደግሞም ከዚህ ቤት እሄዳለሁ የምትይኝ እኔን ለማንጥለሽ ነው በማለትም ተማጸናት። ልኋናም ቢሆን ከዚህ በኋላ እንደዚህ አይነት ነገር አትናገር፣ እኔ የመጣሁት እህቴን ፍለጋ እንጂ አንዳችም ነገር ፈልጌ አይደለም በማለትም እንዲሁም ከዚህ ቤት እያንዳንዱ ቀንም ብዙ ነገሮች እየተከሰቱና እየተደራረቡ ችግር በችግር እየመጡ ነው። ስለዚህ እኔ መጋፈጥ አቅቶኛል በማለትም መለሰችለት። በሌላ በኩል ሚራ ከሮቤል ጋርም ተፋጣለች። የኔ ካልሆንክ ቪዲዮንም ለአለም ዘራዋለሁ እንዲሁም ለልኋናና ለአድናን ማሳይቼ ዝብጥያ እንድትወርድ አድርጋለሁ በማለትም እየዛተችበትና እንዲሁም ማሰሪያ ገመድ አድርጋ ይዘዋለች። ነገር ግን ሮቤል አሁን ላይም እንደተጨረበረ ሲያውቅም አሁንም በሚራ እየዛተባትም ነው። አሁንም ልኋናን አግብቼና እንዲሁም የልጆቼ እናት ማድረግ እፈልጋለሁ በማለትም ለሚራ ቁርጡንም ነግሯታል። ነገር ግን ሚራም ቢሆን ለሌላ ሰው ሆነህ ማየት አልፈልግም፣ ደግሞ ልኋና ከማን ትበልጣለች? ታዲያ 10 ጊዜ ልኋና እያልክ ልቤን አታቁስለው በማለትም በጥፊ ደረገመችው። በዚህም የተናደደው ሮቤልም ፍቅር በግድ አይሆንም፣ እባክሽን ባለቤትሽን አጥብቀሽ ያዥ በማለትም መለሰላት። በዚህ መሀል ነበር እባክሽን ከዚህ ቦታ መሄድ አለብን በማለትም ሚራን ጠይቃት። ታዲያ ሚራም ቢሆን ትንሽ ንቆይ ባለችበት ቅጽበት ነበር ልኋና ከቻለችው። ልኋናም ቢሆን ምነው ሕክምና አላለቅም እንዴ በማለትም ድርቅ አደረገቻቸው። ታዲያ አሁን ላይ ሚራና ሮቤል በምን አይነት መንገድስ የደልሏትና ያታለሏት ይሆን? ብቻ በጣም ያጓጓልና እንዲሁም ሁለታቸውም ማጭበርበራቸውና ማስመሰላቸው አልገባቸውም እና ይሄንን ሊፕቶ ወይም ቀለሙን ለምን አስቀመጥሽው በማለትም ትጠይቃታለች። ሚራም እንደተለመደው ለማስመሰልና እንዲሁም ከልኋና ጥያቄ ነፃ ለመውጣትም ሮቤልን ትጠቅሰዋለች ብዬ አስባለሁ። ምክንያቱም ሁለታቸው ሚስጥራቸውን መደባበቅ ስለጀመሩና እንዲሁም አሁን ላይ መደባበቅ ካልጀመሩም አሁን ላይ ሚራ የሮቤልን ሚስጥር ስለምታወጣው ታዲያ ያንን ቀለም ያስቀመጥኩት እኔ ነኝ፣ ያው አላደለ ብዙ ደም ስለፈሰሳትና እንዲሁም እንደ አማራጭና እንደ ቅድመ ሕክምና ብዬ ስለቆጠርኩት ደሟን ቢተካላት ብዬ በጥብጬ ስለሰጠዋት ነው በማለትም መላን ይመልላል ብዬ አስባለሁ። እናንተስ ምን ታስባላችሁ? ቤተሰብ ሀሳብ አስተያየታችሁን በማስቀመጥ በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ እያልኩኝ ስላዳመጣችሁኝ ከልብ አመሰግናለሁ። ቻው።